የመንግስት አገልግሎቶችን ምቹና ከእንግልት የጸዱ ለማድረግ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የመሶብ አንድ ማዕከል አገልግሎት በአዲስ አበባ ከተማ ደረጃ በዚህ ዓመት መጀመሪያ አንድ ብሎ ጀምሮ በፍጥነት እየተስፋፋ አራተኛ ቅርንጫፉ በቂርቆስ ክፍለ ከተማ አገልግሎት መስጠት ጀምሯል። በአራተኛው የአዲስ መሶብ የአንድ ማዕከል የመንግስት አገልግሎት ማስጀመሪያ ላይ ከንቲባ አዳነች አቤቤ እንደተናገሩት አስተዳደሩ በገባው ቃል መሰረት የመንግስት አገልግሎትን ቀልጣፋና ስሉጥ ለማድረግ እየሰራ ነው ብለዋል። የአዲስ መሶብ ማዕከላት መስፋፋትም የዚሁ አካል መሆናቸውን በማንሳት ዛሬ መርቀን ስራ ያስጀመርነው የቂርቆስ ክፍለ ከተማ አዲስ መሶብ የዲጂታል አንድ ማዕከል አገልግሎት አራተኛው ማዕከል ነው። ከ3 ቀን በፊት ልደታ ላይ አስጀምረናል። ልደታ ላይ ስናስጀምር ሌሎች ክፍለ ከተሞች በተከታታይ ስራ እንደሚጀምሩ ለህዝቡ አብስረን ነበር። እነሆ ዛሬ የቂርቆስን እዚህ ደረጃ ላይ ማድረስ ተችሏልና ከሁሉ አስቀድሜ በፍጥነት በትጋት ሌሊትና ቀን ሰርታችሁ ይሄንን ስራ የህዝባችንን እንግልት የህዝባችንን ኢፍትሃዊ አገልግሎት አሰጣጥ ጫና እንዲቀንስ በማድረግ ዋጋ ከፍላችሁ የሰራችሁ ሁሉ በራሴም በነዋሪው በተገልጋዩ ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ዛሬ ቂርቆስን አስጀምረናል። ቀጥሎ 3 ክፍለ ከተሞች ይቀጥላሉ በተከታታይ በዚሁ ወር ማለት ነው። የሌሎች ክፍለ ከተሞችም በዚሁ ዓመት ወደ ሚያዝያ አካባቢ እንደሚጀምሩ ቃል በገባነው መሰረት ተግተን እየሰራን ነው። የከተማ አስተዳደሩ ከሚሰጣቸው 600 የሚደርሱ የመንግስት አገልግሎቶች 240 የሚሆኑትን ዲጂታላይዝ በማድረግ የተሰጡ መሆናቸውን የተናገሩት ከንቲባ አዳነች ይህንን አገልግሎትን ዲጂታላይዝ የማድረግ ሂደት እንድናፋጥን ቀደም ብለው የሰራናቸው መሰረተ ልማቶች በከፍተኛ ደረጃ አግዘውናል ነው ያሉት። የዘረጋናቸው ዋና መሰረተ ልማቶች ከተማችን ስሉጥ አገልግሎት እንድትሰጥ ስሉጥ ከተማ እንድትሆን ወይም ደግሞ ስማርት ከተማ መሆን እንድትችል መሰረታዊ የሆኑ ዲጂታል አገልግሎትን ሊያስፋፉ የሚችሉ አገልግሎታችን የተናበበ የተቀናጀ ሁሉም ቦታ ስታንዳርዱን የጠበቀ መሆን ይችል ዘንድ መጀመሪያ መሰረተ ልማቱን የሰራ ነው። መሰረተ ልማቱን መነሻ አድርገን አሁን ደግሞ ወደ አገልግሎት መስጫ ሌሎች የሶፍትዌር ስራዎችን ጨምረን አገልግሎቶችን ለህዝባችን ቀላል፣ ፈጣን፣ ጥራት ያለው እንግልትን የሚቀንስ ከመማለጃ ነፃ የሆነ መብቱን ተጠቅሞ አገልግሎትን ማግኘት የሚችልበትን እድል በሰፊው ከፍተናል ማለት ነው። ለህዝባችን የምንሰጣቸው አገልግሎቶች በርከት ያሉ ናቸው። ቀጥታ ለህዝብ የምንሰጠው አገልግሎት ፍሮንት ላይን ማለት ነው ወደ 600 አካባቢ የሚሆኑ አገልግሎቶች ናቸው። ከዛ ውስጥ ወደ 240ውን አገልግሎት ዲጂታላይዝ አድርገናል። በአሁኑ ወቅት ዲጂታላይዝ የተደረጉት እንዲሁም ወደ አዲስ መሶብ የገቡት አገልግሎቶች በአብዛኛው ከፍተኛ የህዝብ ምልልስ ያለባቸውና ነዋሪው በየጊዜው የሚፈልጋቸው መሆናቸውን የተናገሩት ከንቲባዋ ቀሪዎቹን አገልግሎቶችን በፍጥነት በማስገባት የተገልጋይ እርካታን ለማሳደግ ይሰራልን ብለዋል። 112 አገልግሎቶች ወደ የክፍለ ከተማው ቅርንጫፍ የመሶብ አንድ ማዕከል አገልግሎት ገብተዋል። በዋናው በማዕከል ደግሞ ከዛ በላይ እስከ 120 ድረስ አስገብተናል። 240ዎቹም ዲጂታላይዝ የተደረጉ አገልግሎቶች ግን በፍጥነት ወደዚህ ማዕከል ይገቡ ዘንድ ሌት ተቀን እንሰራለን፣ እንረባረባለን። በዛም አይበቃም። ግማሽ ያክሉ 50% ያላነሰው ደግሞ ገና ዲጂታላይዝ ያልተደረገ አገልግሎት አለን። ይሄ የመሶብ አንድ ማዕከል ዲጂታል አገልግሎት እነኚህ አሁን ዲጂታላይዝ ላደረግናቸው አገልግሎቶች ብቻ ሳይሆን ሌሎቹም በተለመደው የቢሮክራሲ ኋላ ቀር ፈጣን አገልግሎት የማይሰጥበት አገልግሎት ስርዓት ውስጥ ያሉትን ዲጂታላይዝ እያደረግን በፍጥነት የምናስገባበት ስርዓት ነው ማለት ነው። እስከ 1 ዓመት ድረስ አገልግሎቶቻችን በተሟላ ሁኔታ ወደ ዲጂታል ስርዓት እንዲገቡ ለማድረግ አቅደን እየሰራን ነው። እስካሁን ድረስ ያለው በጣም ተስፋ ሰጪ እምነት የጣልንበት ዲጂታል በተደረጉ አገልግሎቶች ሁሉ ህዝብ በከፍተኛ ሁኔታ እርካታውን የገለጸበት ከ98 እጅ በላይ የተገለገለው ማህበረሰብ ረክቻለሁ፣ በጥሩ ሁኔታ ተገልግያለሁ ብሎ ሀሳቡን የሰጠበት ማረጋገጫና ምስክርነቱን የሰጠበት ነው።
የመሶብ ማዕከላት ውጤታማነትን እንደጨመሩና እንግልትን እንደቀነሱ ብሎም ጊዜን እንደቆጠቡ ያነሱት ከንቲባ አዳነች አቤቤ ይህም ለሌሎች ልማቶች መፋጠን አስተዋጽኦ ከፍተኛ ነው ብለዋል። የመሶብ አገልግሎትን ለማግኘት የቴክኖሎጂ እውቀት አለመኖር እንደማያግድና በቂ ድጋፍ በማዕከላቱ ሰራተኞች እንደሚደረግም ነው የሚናገሩት። ውጤታማነትን አልቋል። ጊዜን ይቆጥባል፣ ገንዘብ ይቆጥባል፣ እንግልት ይቀንሳል። በዛውም ልክ የአገልግሎት ጥራትን ከፍ ያደርጋል። ይሄ ደግሞ ልማታችን ላይ ትልቅ ትርጉም አለው። ወደ ልማታችን ሲመጣ ጊዜያችንን፣ ያለንን ገንዘብ፣ ጉልበት፣ ሀሳብ ወደ ሌሎች ልማቶች ኢንቨስት እንድናደርግ የሚያደርገን ነው። ማንኛውም ሰው ወደኛ ቢመጣ ወደ መሶብ አንድ ማዕከል ቢመጣ ኮምፒውተር ቻለ አልቻለ የሚያስፈልገውን ቅድመ ሁኔታ መስፈርት እስካሟላ ድረስ ወዲያውኑ ወደ ዲጂታል አገልግሎት ስርዓት ውስጥ ያስገባሉ። ከዛ በኋላ ሲስተሙ ራሱ ይደግፋቸዋል ማለት ነው። መስፈርት ያላሟላ አይንገላታ፣ ከበር ከዛው ይመለሳል። ወደ ሌሎች መሄድ ሳያስፈልግ ከዛው ይመለስና መስፈርቱን አሟልቶ የሚመጣበት ስርዓት ነው ያለው። የእጅ ንክኪ ሰዎች ደላላን ይዘው የሚመጡበት ወይም ደግሞ ጉዳይ አስፈጻሚን ይዘው የሚመጡበት ምንም ምክንያት የለም። የከተማ አስተዳደሩ የዲጂታል አገልግሎት አሰጣጡን በማስፋት በቀጣይም ነዋሪው ከቤቱ ሆኖ አገልግሎቶችን ማግኘት የሚችልባቸውን አሰራሮች እንደሚተገብርም አስታውቀዋል።